ሰላም ናችሁ ውድ የላይፍ ኦፍ አብርሽ ቤተሰቦች ሁላችሁንም ሰላምታዬን ይድረሳችሁ እያልኩኝ እንግዲህ የፍቅር ህይወቴን ከብዙ ማመንታቶች በኋላ አጋርቻችሁ ነበርና ያው እናንተም አላሳፍራችሁኝም። በተቻለና በቻላችሁት መጠን ያው ቪዲዮም ገና አዲስ እንደመሆኑ መጠን አልደረሳችሁም። ሐሳባችሁን ለመስጠት የሞከራችሁ ጓደኞቼ ወዳጆች ያላችሁ በተለይ ደግሞ በውስጥ መስመር ምን ተፈጥሮ ነው አብርሽ ይሲውን እኮ እኛ እናቅም እያላችሁ አብራችሁኝ የተማራችሁ አብራችሁኝ ያደጋችሁ ጓደኞቼ እንዲያስጨነቃችሁ አውቃለሁ። ነገር ግን አትጨነቁም ብዬ አይደለም ይሄን ቪዲዮ ፖስት አድርገው የነበረው እንደምትጨነቁ አውቃለሁ። ነገር ግን በእናንተ ጭንቀት ውስጥ የኔ ሰላም ከተገኘ ማለቴ በእናንተ ጭንቀት መፍትሄ ከተገኘ የኔ ሰላም እንደሚገኝ ስላመንኩ ነውና እንግዲህ ይቅር በሉኝ ለማለት እወዳለሁ። ከዚህ በመቀጠል እንግዲህ በባለፈው ምን ላድርግ አይነት ነገር ሐሳብ ሰጥቻችሁ ነበር። ይሄ ነገር ድጋሚ ባስብበት ሁለተኛ ምናልባት ከተሳሳትኩኝ ይችን ልጅ ላጣት እንደምችል ነው እየተሰማኝ ያለውና ድጋሚ ላለመሳሳት ምን ባደርግ ይሻላል ብዬ ራሴን ተደጋጋሚ ጊዜ እውነት ለመናገር በጣም እያስጨነቅኩ ነው ያለሁትና እስኪ እናንተም ደግማችሁ አስቡበትና ምን ባደርግ ልጅቷ አሁን ኖርማሊ 12ኛ ክፍል ተፈታኝ ነች። እኔ ደግሞ ግራጁዌት አድርጌ ኦልሬዲ ስራ ላይ ያለው ሰው ነኝና ምናልባት እሷ እኮ በእኔ ልክ ላታስብ ትችላለች። ወይ አዝ ግሬድ 12 ወይም ደግሞ 12ኛ ክፍል ሳለው እኔ ጀስት በሷ ልክ እኮ ላላስብ እችላለሁ። እና ደግሞ አንዳንዴ ርቀት ሲሆን ሴት ልጅ ያው ብዙ ነገር ከፍቅረኛ ነው ከምትለው ወይም ደግሞ ሊያፈቅረኛ ብላ ከምታስበው ብዙ ነገር ልትጠብቅ ትችላለች እና ርቀቱን በራሱ የሆነ ተጽዕኖ ይኖረው ይሆን ብዬ ራሴን በጣም እያስጨነቅኩ ነውና እኔ በቃ ማለት የሚከፈለውን መስዋዕት ከፍዬ ካለችበት ሂጂ ባያትና በአካል ባገኛት እያልኩ በተደጋጋሚ ጊዜ እያሰብኩ ነው። ምናልባት ይህ ሐሳብ በእናንተ እይታ ሲታይ ምን ሊሆን ይችላል? ማለት በቃ ጀስት እምቢም እሺም አልተባልኩም፣ ግን ካለችበት ቦታ ኖርማሊ ክፍለ ሀገር ነች እሷ። ኖርማሊ ክፍለ ሀገር ሄጄ የፍቅር ጥያቄን በአካል ጠይቂያት ቁርጤን ብትነግረኝ አይነት ነገር ሐሳብ እየመጣልኝ ነውና እናንተ ምን ልትሉ ትችላላችሁ? እስኪ የእናንተን ሐሳብ ሰምቼ ውድ ቤተሰቦቼ ከዛ በኋላ የሚሆነውን ውሳኔ እወስናለሁ። እውነት ለመናገር እኔ ስራዬን በአግባቡ መስራት አልቻልኩም። በጣም ከባድ ነው ፍቅር ምን እንደሆነ ብዙዎቻችሁ ታውቃላችሁ። በእርግጠኝነት በጣም ከባድ ነው። በቃ የሆነ አንደኛ የፍቅር ስሜቱ አለ፣ እልሁ፣ ቁጭቱ በቃ አይዶን ነው በቃ የምር በቃ አይምሯችሁ ሁሉ እሷ ናት። ያለ እሷ እንትን ልትሉ አትችሉም። አይምሯችሁን ሁላ ትቆጣጠረዋለች እና አም ሶሪ እንግዲህ ይሄንን እያልኩ እያስቸገርኳችሁ ነው። ምን ልትሉ ትችላላችሁ? በተጨማሪ ደግሞ ለቤቱ አዲስ ከሆናችሁ እና ቤት ሰብስክራይብ በማድረግ ላይክ እና ኮሜንትም እያደረጋችሁ ሐሳብ አስተያየታችሁን ብትሰጡኝ በጣም ደስ ይለኛል። እወዳችኋለሁ ፋሚሊዎች።